ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ግሽ አካዳሚ በሰላም መጣችሁ። ግሽ አካዳሚ በአማርኛ፣ እንግሊዝኛ እንዲሁም ሂሳብ ትምህርቶች ላይ በተለይ ለጀማሪዎች መጽሐፍ ማንበብ እንዲሁም ቁጥር ማወቅን እንዲችሉ የሚሰራ ቻናል ነው። ዕለት ከዕለት በኩል ከሚለቀቁ ትምህርቶች በተጨማሪ ኦንላይን ገብተን መማር እንፈልጋለን ለምትሉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው የስልክ አድራሻ በኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች እናንተ በምትጠቀሟቸው አማራጮች ሁሉ መማር ትችላላችሁ። ቤተሰብ ዛሬ ደግሞ ከባለፈው ክፍል የቀጠለ በእነዚህ በ28 ሆሄያት ከ900 ሺህ ድረስ ያሉ ቁጥሮችን እዚህ ጋር ባሉት ብቻ መጻፍ እንደምንችል አይተን ነበረ። ባለፈው ላይ እስከ 100 ድረስ 100 ድረስ ቁጥሮችን ከአንድ ተነስተን ማለት ነው እስከ 100 ድረስ እንዴት አድርገን በፊደል እንደምንጽፋቸው በአሃዝ እያወቅን በፊደል መጻፍ ለሚከብደን ሰዎች በተለይም ባንክ ቤት ላይ በሁለቱም ነው የምንጠይቀውና በቁጥር ምልክት ወይም ደግሞ በአሃዝና በፊደል እንጠይቃለን። በአሃዝ በምልክት አውቀናቸው በፊደል ለመጻፍ ያው ቃላት መመስረት ጋር ስለሚገናኝ ማለት ነው። በአማርኛ ፊደላት ለመጻፍም በጣም ቀላል ነው። ከነዚህ ከ28 ፊደላት ብቻ እንኳን እስከ 900 ሺህ ድረስ ቁጥሮችን መጻፍ እንችላለንና ባለፈው ላይ እስከ 100 ድረስ አይተን ነበረ። 100 በፊደል እንዴት ነው የምትጻፈው የሚለውን ድረስ አይተን ነበረ። ዛሬ ደግሞ ከ101 ጀምረን ወደ ላይ ያሉ ቁጥሮችን ደግሞ እንዴት እንደምንጽፋቸው እናያለን ማለት ነው እዚህ ጋር። ስለዚህ ከ101 ልጀምር። አንድ አልኩ። ከዛ 100 እልና መልሼ 101 102 ለማለትም ያው አንድ ከዛ 100 መሃል ላይ እናደርጋለን 102 103 ለማለት አንድ ከዛ 100 ከዛ 103 104 ለማለት አንድ 100 ከዛ መልሰን 104 105 ለማለት አንድ 100 105 106 ለማለት አንድ ከዛ 100 ከዛ 107 ለማለት አንድ ያው 100 ከዛ 7 ማለት ነው። የታለች 7 107 108 ለማለት አንድ 108 ብለን እንጻለን። 109 አንድ 109 110 አንድ 110 ከዚህ በኋላ ከ10 እስከ 110 ያሉትን አሳየኋችሁ። 10 እያልን አይደል የምንቀጥለው? 100 ለምሳሌ 111 ለማለት 110 ከዛ 112 እያለ ይቀጥላል። 13 14 15 እናንተ ሄዱበት። ከዛ 119 ካልን በኋላ 120 እንላለን። 100 ከዛ 120 ከዛ በኋላ ምንድነው የምናደርገው? 121 አይደል? 121 122 123 124 125 126 127 128 129 እናንተ በዚህ መንገድ ጻፉት። 130 ሰይታለች 130 ከዛ በተመሳሳይ 100 130 131 132 133 134 135 136
137 138 139 እናንተ ጻፉት። አሁን ምን እናድርግ? 140 አንድ 100 140 ካልን በኋላ ምንድነው የምንለው? 141 አንድ 140 አንድ 142 143 144 145 146 147 148 149 እናንተ ጻፉት። 150 አንድ 100 150 151 አንድ 100 አንድ 152 153 154 155 156 157 158 159 እናንተ ጻፉት። 100 ስንት ነው የምንለው ከዚህ በኋላ? 160 አንድ 100 ስየታለች ሳ 160 161 አንድ 100 አንድ አሁን ደግሞ 162 163 164 165 166 167 168 169 ካላችሁ በኋላ እነዚህ እናንተ ጻፉ። 100 ስንት ነው የምንለው? 70 አንድ 170 170 171 አንድ 171 172 ይጻፈው። አንድ 172 173 174 175 176 177 178 179 ጻፉት። 179 ካልን በኋላ ስንት ነው የምንለው? 80 180 አንድ 100 ሰይታለች ያ 180 181 አንድ 100 ያ አንድ 181 182 183 184 185 186 187 188 189 እናንተ ጻፉት። አሁን 190 አንድ 190 190 191 አንድ 192 193 195 196 197 198 199 ጻፉት። 199 ካልን በኋላ እስኪ አንድ 199 ካልን በኋላ ስንት እንላለን? 200 አሁን አጠር ይለናል ማለት ነው። 100 ጨርሰናል እስከ 199 ከዛ 200 ከዛ 201 ልክ እንደቀደሙ 200 ያው 201 200 204 205 206 207 208 209 ከዛ 210 እያለ ይቀጥላል። 210 ከዛ ደግሞ 211
10 ካልን በኋላ 10 እያልን እንቀጥላለን ማለት ነው እስከ 20 ድረስ 211 213 214 215 216 217 218 219 እያላችሁ ጻፉ። 220 ከዛ 221 224 225 226 227 228 229 ከዛ 230 31 እያለ ይቀጥላል። ከዚህ በኋላ 2 እንላለን 100 እንላለን 31 32 33 34 35 36 እያለ ከ200 ላይ መጨመር ነው ከ240 ድረስ ከ239 ወደ 240 ውድ ቤተሰቦቼ በዚህ መንገድ ቀጥሉበት። 250 ለምሳሌ 250 ከዛ 259 ካልን በኋላ 60 እንላለን 269 ብለን 70 አይደል ነው 270 280 290 ከዛ 299 ካልን በኋላ ስንት እንላለን 300 3 የታለች 3 ከዛ 100 በዚህ አግባብ እንሄዳለን ማለት ነው። 399 ብለን 400 ከዛ ምንድነው የምንለው 1000 999 ካልን በኋላ በውስጥ ያሉትን ትቼ ነው ውድ ቤተሰቦች እናንተ ሙሉበት አንድ ከዛ 1000 ከዛ 1001 ከዛ 1002 1003 1004 1005 1006 እያሉ መቀጠል ነው። በቃ እስካሁን ያሉት እስከ 100 ያሉትን ስላወቀን ከዛ በኋላ ልክ 1900 ባልን በኋላ ደግሞ 2000 እንላለን 1999 ብለን ቆጥረን 2000 4 5 ከዛ 10000 ውድ ቤተሰቦቼ ለዛሬ ላለማሰልቸት እስከ 10000 ያሉትን በመሃል የተውኳቸውን ሽርፍራፊዎችን እናንተ እየጨመራችሁ ማለት ነው ባሳያችሁ መንገድ ጀምሬ የተውኳቸው አሉ መሃል ላይ እነሱ እናንተ እየደረደራችሁ ተለማመዱባቸው። ኮሜንት ላይ ጻፉልኝ።
ያልከበዳችሁም ነገር እንዳለ ጠይቁ። ትምህርቱ እንደወደዳችሁ ተስፋ አድርጋለሁ። ተከታተሉ ስለነበር እጅግ በጣም ነው የማመሰግነው። ቀጣይ በእነዚህ ፊደላት እስከ 100 ሺህ ድረስ ገና እንሄዳለን። እሱ ዝግጅት እንዲደርሳችሁ ማለት ነው ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሆኑ እያልኳችሁ በቀጣዩ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ